ማብራሪያ ላስቀምጥላችሁ ከታች ሱረቱል ፈጅር መክያ እንግዲህ ወልፈጅር ብሎ ሲል አላህ Subhanahu Wa Ta'ala መሐላ እየማለ ነው ማለት ነው። ተለታት አንድ ቀን ሙዓዝ ረዲየላሁ ዐንሁ ሰዎችን ሶላት አሰገዱ። فجاء رجل فصلى معه فطول ሙዓዝ ረዲየላሁ ዐንሁ ሶላቱን አስረዘሙ። ሰውየው ሲመጣ ግን የመጣው መዝራ ያጠጣ ስለነበረ የሚያጠጣበትን አቁሞ ነው የመጣው ሲመጣ። ከዛ ሰውየው ታዲያ ለየት አለና فصلى في ناحية المسجد ተመስጊድ ወደዛ ፈቀቅ ብሎ በጎን በስተኩል ሰገደ። ثم انصرف فبلغ ذلك معاذ ሰውየው ሶላቱን ጨርሶ ሄደ። ለሙዓዝ ይህ ነገር ደረሳቸው። ሰውየው ለብቻ ተለይቶ ሶላት ሰገደ ከናንተ የሚለው ደረሳቸው። فقال ሙዓዝ ረዲየላሁ ዐንሁ هذا منافق አሉ። ይሄ ሙናፊቅ ነው ለብቻ ተለይቶ እንዴት ይሰግዳል አሉ። فذكر ذلك لرسول الله صلى الله عليه وسلم ለመልእክተኛው ይህ ነገር ደረሳቸው። የሆነ ሰውዬ መጣና ሶላት ሰገደ። ከዛ ተጀማዓው ተለይቶ ብቻውን ሰገደ አሏቸው። فسأل الفتى ነብዩ ሰለላሁ ዐለይሂ ወሰለም ያንን ሰውዬ ጠየቁት። فقال يا رسول الله جئت أصلي ومعه فطول እሱ ጋር ልሰግድ መጥቼ ሶላቱን አስረዘመብኝ አላቸው። فطول علي አላቸው። فانصرفت يعني ሶላቴን ተውኩትና ሄድኩኝ። وصليت في ناحية المسجد ፈቀቅ ብዬ ለብቻ ሰገድኩኝ አላቸው። فعلقت ناديه እማጠጣበት የሆነውን እኔ አቁሜን የመጣሁት አላቸው። فقال رسول الله صلى الله عليه وسلم أفتان يا معاذ معاذ ሆይ አንተ ፈታይ ትሆናለህ ሆይ ሰዎችን ለመፈተን ነው ወይ አሉ። ተቆጡ። ስለዚህ ከዚህ ምን ይዘው ምንድነው ኢማም የሆነ አካል ሶላት የሚያስግድ የሆነ አካል فليخفف ማቅለል አለበት። በተለይ መንገድ አጠገብ የሚያስግድ የሆነ መንገደኛ ያገላል። أين أنت من سبح اسم ربك الأعلى والشمس وضحاها والفجر والليل إذا يغشى ብለው ነብዩ ሰለላሁ ዐለይሂ ወሰለም አመላከቱ ማለት ነው። والفجر بفجر ملالله ብሎ ሲል አላህ Subhanahu Wa Ta'ala ፈጅር يوم النهر የነህር ቀና የሚወጣው በሆነው ፈጅር ነው አሉ። خاصة يوم النهر የሚወጣው በሆነው ፈጅር ነው አሉ። ተዝል ህጃ 10ኛው ሌት ላይ የሚወጣው በሆነው ፈጅር ማለት ለምን ያቺ ሌት በጣም ትልቅ ሌት ናት። ወይንም خاصተን እንግዲህ በዚህ ነው ማለት ይላሉ። ወይንም በሁሉም ፈጅር ነው እስከ የውመል ቂያማ ድረስ በሚወጣው ፈጅር ነው የሚለውም አለ። ወለያሊን 10 በአስሮቹ ሌቶች እምላለሁኝ በዚል ሒጃ በአስሮቹ ሌቶች እምላለሁኝ ወይንም ረመዳን በአስሮቹ ሌቶች እምላለሁ ማለት ነው ይላሉ። አላ ኩሊ ሐል ጅምሁሩል ሙፈሲሮች የሚፈስሩት በአስሮቹ በዚል ሒጃ በአስሮቹ ሌቶች የሚለው ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ በሐዲሳቸው ላይ ማ ሚን አያሚን العمل الصالح احب الى الله ምንም እኮ ተወዳጅ ሆነ ይስራ እኮ የሚሰራባት ቀን የለችም አላህ ዘንዳ فيهن በነዚህ በቀናቶች ውስጥ من هذه الايام ከነዚህ ከአስሮቹ ቀኖች ውጭ ማንም ቀን የለም አላህ ዘንዳ ተወዳጅ ሆኑ መልካም ስራዎች የሚሰራባቸው ቀናቶች ይላሉ። 10 ذي الحجة قالوا ولا الجهاد في سبيل الله يا رسول الله ተባሉ። እንደው ጂሃድ እንኳን ለአላህ ብሎ ያላህን ዲን ከፍ ለማድረግ ተብሎ የተወጣ ቢሏቸው قال ولا الجهاد في سبيل الله ጂሃድ እንኳን ቢሆናሉ إلا رجلا خرج بنفسه ሰውየው ሲቀር በነፍሱ የወጣ ወማሊሂ በገንዘቡም የወጣ ثم لم يرجع ከዛ ተመለሰ የሆነ من ذلك በገንዘቡም በነፍሱም ወጥቶ ቢሸይን ባንዳቻ ተመለሰ የሆነ እዛው ጂሃድ ላይ የሞተ ይሆናሉ። ይሄ ሲቀር አሉ። ወለያሊ 10 እንግዲህ ተረመዳን 10ዎቹ ሌቶችም ተብሏል። አላ ኩሊ ሐል
ወሸፈዒ በሸፈዕ እምላለሁኝ አለ በጥንድ እንግዲህ አላህ ስብሓነሁ ወተዓላ ሁሉንም ጥንድ እያደረገን የፈጠረው ሁሉንም ማለት ነው። ወልውትር በውትር እምላለሁ ብሎ ሲል ያው በነፍሱ እየማለ ነው። ቁል ሁወላሁ አሐድ በሚለው እንሄዳለን ማለት ነው። ወለይሊ በሌት እምላለሁኝ ኢዛ የስሪ ሌቱ በሄደ ጊዜ እምላለሁኝ። ሀል ፊ ዛሊከ በዚህ ውስጥ አይደለምን ነው እኮ ቀሰሙን መሐላ ለዚህ ሂጅር ለአቅል ባልተቤት ማለት እንግዲህ የአቅል ባልተቤት የሆኑት ያ አቅላቸው ከመጥፎ ነገር ስለሚከለክላቸው ከመጥፎ ስነ ምግባር ስለሚከለክላቸው ብለናል። አሁን እንግዲህ አላህ Subhanahu Wa Ta'ala ወደ ማለበት ነገር ሊገባ ነው። የማለበት ነገር ምንድነው? የመካ ሰዎች እንደሚቀጡ አለም ተራ አታውቅምን كيف فعل ربك بعاد አዶች እንግዲህ የሚባሉት በጣም ኃይለኛዎች ናቸው፣ ሙተመሪዶች ናቸው፣ ደረቆች ናቸው፣ አላህን ከመታዘዝ የወጡ ናቸው፣ የተላከላቸው መልእክተኛ ያስተባበሉ ናቸው፣ የአላህን ኪታብ ያስተባበሉ የካዱ ናቸው ማለት ነው። ለዛም አላህ Subhanahu Wa Ta'ala አጠፋቸው ምንም ሳያስተርፍ ማለት ነው። ታዲያ ብሏል አለም ተራ አላየህም አታውቅምን كيف فعل እንዴት እንዳደረገ እንደሰራ ረቡ ከጌታ የዓድን በዓድ ህዝቦች ላይ ኢረመ ዛቲል ዒማድ የምሰሶ ባልተቤት የሆኑ እነዚህ ሰዎች እንግዲህ አውላዱ ዓድ ይባላሉ። ኢብኒ ኢራም፣ ኢብኒ ዓስ፣ ኢብኒ ሳም፣ ኢብኒ ኑህ አለይሂ ሰላም ኑህ አለይሂ ሰላም ድረስ ይቀጠላሉ ማለት ነው በዝርያ። ሁድን ነው አላህ Subhanahu Wa Ta'ala መልእክተኛ አድርጎ በላያቸው ላይ የላከባቸው ነብይላህ ሁድን ነው። አስተባበሉ፣ እምቢ አሉ፣ ተመከሩ እምቢኛሉ። አላህ Subhanahu Wa Ta'ala ነብይላህ ሁድንና ከነሱ ጋር ያመኑትን አማኞችን ነጃ ወጣና እነሱን በንፋስ አጠፋቸው። ንፋሲቱም 7 ቀን 7 ሌት ከ8 ቀን ዘወተረች 7 ለያሊ و8 አያም ይላል ሑስማን። ያቺ ሌት ያቺ ቀን በነሱ ላይ በረካቢስ የሆነች ሌት ናት፣ በረካቢስ የሆነች ቀን ናት ያቺ ቀን ማለት ነው በነሱ ላይ። ዛቲል ዒማድ የተባሉ ድነው لأنهم كانوا يسكنون بيوت الشعار التي ترفع بالأعمدة الشداد በምሰሶ የተጠበቀች ሆነች ቤት የተቆመች ሆነ ቤት ውስጥ ይቀመጣሉ ማለት ነው። እነሱ በዛ ዘመን እንግዲህ በጣም ኃይለኛዎች ናቸው። وقد كانوا أشد الناس في زمانهم خلقة وأقواهم بطشا በዛ ዘመን ላይ እንግዲህ ካሉ ህዝቦች ሁሉ ቀውዮች ናቸው፣ ብርቶች ናቸው። ለዛም ተኛ በላይ ማን አለ ኃይለኛ ብለው አሉ ማለት ነው። አላህም ብሎ አለ ስለነሱ ሲናገር አለቲ ለም يخلق مثلها في البلاد በዛ ሀገር ውስጥ እንግዲህ አላህ Subhanahu Wa Ta'ala በዛ ዘመን እንደነሱ አይነት አላህ አልፈጠረም። እንደነሱ አይነት አላህ ያልፈጠረ መሆኑንም ተናገረ ማለት ነው። እና ኃይለኛዎች ናቸው፣ በጣም ብርቱዎች ናቸው። وثمود الذين እነዛንም ሰሙዶችን ማጠፋ ጃቡ الصخرة ድንጋን የወረወሩ የሆኑ ቢልዋድ በሸለቆ ድንጋን ወርውረው ሲያበቁ እዛ ውስጥ ቤት አድርገው ይቀመጡ ነበር። ነብያቸውም ታዳስታወሷቸው وتنحتون من الجبال بيوتا فارهين أراستوسو يالله النعمة توالواتشو بينيالو وفرعون ذي الأوتاد فرعون እንግዲህ ኃይለኛ ነበር። ሲቀጣ ሰዎችን 4 ችካል ቸክሎ 4 ችካል ላይ አድርጎ እጁን ግራ እጁን አንደኛው ላይ ቀኝ እጁን አንደኛው ላይ ግራ እግሩን አንደኛው ላይ ወከዛሊክ ቀኝ እግሩን አንደኛው ላይ አድርጎ ፀሐይ ላይ አድርጎ ይቀጣ ነበር ማለት ነው።
الذين النزان طغوا في البلاد فأكثروا فيها الفساد تمردوا وعتوا وآثوا في الأرض بالفساد والأذية للناس سوتشن በጣም አዛ የሚያደርጉ فصب عليهم ربك سوط عذاب የቅጣትን አይነት ጌታህ እኮ አርከፈከፈባቸው የቅጣትን አይነት ከሰማይ አወረደባቸው إن ربك ያንተ ጌታ እኮ ለቢልሚርሳድ በጣም ባሮቹን ተጠባባቂ የሆነ ጌታ ነው የሚጠባበቃቸው ነው ይሰማል ያያል ከዛም በዱንያም በአኺራም ይመነዳቸዋል ይቀጣቸዋል ይላል ወሰለላሁ ዐላ ነብይና ሙሐመድ